ማምረት ሉዓላዊነት ያጎናጽፋል ስንል አለማምረት በሰዎች ጣጣ በእኛ ላይ የሚደርሰውን ዳፋ መከራ ችግር ከግምት በማስገባት ነው። ኢትዮጵያ ማዳበሪያ ማምረት ካልቻለች የግብርና ምርትና ሂደቱ በሰዎች በጎ ፈቃድ ላይ የወደቀ መሆኑ አይቀርም። ነዳጅ፣ ጋዝ ማምረት ባለመቻላችን ባለፈው አንድ ወር ሁለት ወር የገጠመንን ፈተና አይተናል። ኢትዮጵያ ብዙ የጋዝ የነዳጅ ሀብት እንዳላቸው ሀገራት ከፍተኛ ፖቴንሻል ያላት ቢሆንም እስከዛሬ ማምረት ባለመቻሏ የገጠማት ፈተና በኢንዱስትሪያሎች በሁላችሁም ዘርፍ የገጠመ ችግር ስለሆነ ይታወቃል። እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ማህበረሰብ ግለሰብ ደግሞ በነፃነት ማሰብ በነፃነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል። ያ እንዳይሆን ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ዘንድሮ ሀገራችን ኢትዮጵያ የ10.2% ጂዲፒ ግሮዝ ታመጣለች። ይህ የጂዲፒ ግሮዝ በቅርቡ የወርልድ ባንክና የአይኤምኤፍ ዓመታዊ ስብሰባ ሲደረግ 9.2% እድገት ኢትዮጵያ ታመጣለች። ከአፍሪካ ቀዳሚው እድገት የኢትዮጵያ እንደሆነ ወርልድ ባንክና አይኤምኤፍ ተንብየዋል። ይህንን ትንበያ ኢንዱስትሪያሎች በቀላል ማየት የለባችሁ። በኢትዮጵያ መንግስትና በአይኤምኤፍ መካከል በዘመናት መካከል የ1% የፕሬዲክሽን ዲፍረንስ ኖሮ አያውቅም። እኛ 10 ስንል እነሱ 7 6 የሚሉት 9 ብለው እኛ 10 ካል ምን ያክል የተቀራረበ ፕሬዲክሽን እንዳለ ያሳያል። ከማክሮ ኢኮኖሚክ ሪፎርም በፊት በውጭ ምንዛሪ ግኝት ኢትዮጵያ የነበረባትን ፈተና ሁላችሁም ታውቃላችሁ። የዛሬ 3 ዓመት እና ከዚያ በፊት በነበሩ ዓመታት በሙሉ ፕላስ ኦር ማይነስ $3 ቢሊዮን ያላለፈ የኤክስፖርት ገቢ ነበር ኢትዮጵያ የምታገኘው። $3 ቢሊዮን። ዘንድሮ በታሪካችን ለመጀመሪያ ጊዜ ከአቻምናው በ3 እጥፍ በልጠን $10 ቢሊዮን ገደማ ኤክስፖርት በዚህ ዓመት እናሳካለን። ይህ ትልቅ ድል ነው። የዚህ ድል ፋውንዴሽን መሰረት ደግሞ ኢንዱስትሪ ነው። ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል $14.5 ቢሊዮን ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኦልሞስት 1000 ፕላንት ማለት ነው። 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ህግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ
ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ህግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ህግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። በተጨማሪም በኢትዮጵያ ሶቨሬን ዌልዝ በኢአይኤች በኩል እና በእናንተም ትስስር ሊሰራ የሚገባው አንድ ወቅታዊ ጉዳይ ብዬ የማስበው ነገር ከማምረት ባሻገር ያለ የንግድ ትስስር ነው። ብዙ ምርቶች አሉ። አፍሪካ ውስጥ ባለው ማርኬት ውስጥ ኩባንያዎች እየፈጠር መሄድ አለብን። አንዱ እዚያ ያመርታል፣ አንዱ ከዛ ገዝቶ እዛ ያከፋፍላል። የኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። ክቡራት አምራቾች፣ ኢንዱስትሪያሊስቶች፣ አንዳንድ ኢትዮጵያውያን ህይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈልጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። የኢኮኖሚ አርበኛ ለመሆን ደግሞ ግብር መክፈል ብቻ ሳይሆን ኮንትሮባንድ፣ ሌብነት፣ ሾርትከት በመንግስትም በእናንተም ሳይድ ያለውን እያረቁና እያስተካከሉ መሄድ የእውነተኛ አርበኝነትን ስሜት መላበስ ያስፈልጋል። በማምረት ክብራችንን፣ ነፃነታችንንና ተጨማሪ እድገት ማፋጠን እንችላለን። በድፍረት ልነግራችሁ የምፈልገው ነገር የ10.2% እድገት ብቻ ሳይሆን ኢትዮጵያ አስደናቂ በሆነ መልኩ በግብርናው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከሁሉ በላይ ደግሞ በቴክኖሎጂ በጣም ፈጣን የሆነ እድገት እያሳየች ያለች ሀገር ናት። ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጠ እንገኛለን። በመከላከያ ምርት ራስን መቻልና መሸጥ፣ በልብስ ራስን መቻልና መሸጥ፣ በመድኃኒት ራስን መቻልና መሸጥ፣ እነሱን ለማምረት የሚያስችሉ ማሽነሪዎች ማምረትና መሸጥ እየቻልን ስንሄድ የምንወዳት ሀገራችን በተሟላ ቁመና የተሰራች ትሆናለች። ከኛ አንጻር ያቀድነው፣ የተለምነው፣ ያሰብነው ከሞላ ጎደል በሚያስደንቅ ሁኔታ በፈጣሪያችን እርዳታ እየተሳካልን ኢትዮጵያ እየተሰራች እንደሆነ በአይናችሁ እያያችሁ ይመስለኛል።